ዲቃላሽን አሁንም ዲቃላሽን እንዳል ምን አባሽ እንደምታመጫ ይሻለው። ይሄ ቲክታክ ማህበረሰብ ምን እንደሚያመጣ ተሳዳቢ ናት ተብያለሁ። ዩቲዩብ ላይ የምታውቂያት ተምር አይደለች። መቀጠቅጥሻለሁ። አንቺ ጥንባታም፣ አንቺ ቁስላ መጀመሪያ ጽፍሽ ራሱ ሲያስጠላ፣ እጅሽ ሲያስጠላ። እኔ ለማቅለል ያለሽ ነገር ሌላው ደግሞ እንደው አንቺ ነገሩ ምን ስለ ልጅ ምን ታውቂያለሽ? ለራስሽ ልጅ ያልሆንሽ ለኔ እንዴት ትሆኛለሽ? ታስቢ ለራስሽ ማለት ተመለሽ ትራሽ ለኔ ታስቢ ማንነትሽን እናገራለሁ አለች። ምን ነኝ እና ትግሬ ነኝ ትግሬ ናት በያ ሌላ ምን ይሄ ነው ይቀርሽ? ማንነትሽን እናገራለሁ አለች። ትግሬ ናት በይ። አንቺ ውሻ፣ አንቺ አውሬ፣ አንቺ ሆዳም ጅብ። አንቺ እኮ ብር ሚሊዮን ቢከፍልሽ እርግጠኛ ነኝ በተኛውበት የምታርጂ ሴት ነሽ። አሁን ሳስብሽ ማለት ነው ለገንዘብ ስራውት ብር ልጅ ነው። እኔ ነኝ እኔ አንስቼ ሰው ያረኩትን ሰው ላጠፋ በጭራሽ እንኳንም መቤትን ቀርቶ እኔ የተሻለ ሰው በጣም ደህና የሚል ጥጋበኛ ነኝ ሰው እኔ ቤት አማራ ልጅ ነኝ። እንደዚህ አይነት ፋኖ ጀግና የሚል ስም ያስከው ልጅ አንተ አህያ። አንዱ ኦሮሞ እኮ አንገቷን ቆርጦ ቢጣት የምር ገደለች ልታስብል እኮ ነው እንዴ? ሪከርዱን ላሰማችሁ እናንተ ደደቦች። አንደኛ አገሪቷ ምን ላይ እንዳለች በዘሬ ተጨማለቀ የምትለው ከኦሮሞ ጋር ነው ልጅቷ። እኔ ኢትዮጵያ ውስጥ ነው እንኳን ከብሔር ብሔረሰቦች ጋር ነው የምውለው። ከአንቺ ውጭ ምንም አይነት ጥላት የለኝም። ፖለቲካ ጋር እዚህ ዘርጋ አታይኝ። አንቺንማ የሽባት ጻርቃን ሲሄዱ ብዙ ሰዎች አዶን ነው እንዳንቺ አይነት ውሻዎችን ገደል አይገቡም እንጂ ብዙ ሰዎች ገደል እየገቡ ይሞታሉ። ፈጣሪ አምላክ አንቺ ክፉ ገደል ገብተሽ ጆን የአባቴ አምላክ ወይ በገደል ወይ በካንሰር ወይ በመኪና አደጋ ያንቺን ሞት ነው የምፈልገው ነው። አንቺ ያላረግሽው ያልፈነቀልሽው ድንጋይ የለም። አንድ ነገር ልንገርሽ፣ መርዝ በልቼ እንኳን ያልሞትኩ ሴት ነኝ። በማናይ በመብርሃን አይደል? አዎ እኔ ማርያም እንድትፈርደኝ የእናንተ ማርያም እውነት ከሆነች እመቤት ካሳይ እንድታሳየኝ እፈልጋለሁ። አዎ እውነቴን ነው። እኔ ከልቤ ነው። እኔ ሙስሊም ነኝ። በዚህ ሴትዮ ላይ ተበድያለሁ። በዚህ ሴትዮ ስሜ ጠፍቷል። ገንዘቤን በልታ ቴንኪው ማለት ሲገባት በእነዚህ በቆሻሻ ከጎጃም መጣን በሚሉ ቆሻሾች በሚዲያ አሰድባኛለች። ሞጣ ቀራይ 6 ወር ከነ ልጇ ከነ ቶይ አይደል ለታተይ ነያ አያቶቼ አጎቶቼ ምን ለጎጃም ሰው መጥቶ አንቺ ቤት አልተቀመጠም። በብሔር መጣሽ፣ በሃይማኖት መጣሽ፣ በፖለቲካ መጣሽ። እኔ ኩሩ ኢትዮጵያዊ ነኝ። ነገ ይሄ ቀን ያልፋል። ከአንቺ ውጭ ገዳይ የለኝም። ገዳይ አንቺና አንቺ ብቻ ነሽ። ኢትዮጵያዊ ስለሆንኩኝ አየሽ ከብሔር ብሔረሰቦች ጋር ነው የምውለው። የትኛውም ብሔር ብሔረሰብ ወገኔ ነው፣ ደሜ ነው። ደሜ ሰውነት ይሰማኛል። አንቺ ተምረሽ የሰለጠነ ሀገር ኑረሽ አድን የልጅ እናት 4 ዓመት ሙሉ ኢሹ አድርገሽ የምታሰቃይ ከሆነ ምንድን ነው የሚሆነው? እንኳንም ደንቆሮች ሁልጊዜ ስለ አንድ ሰው ካወራሽ ያን ሰው አስረግጬ የምነግራችሁ ወይ ትወጂዋለሽ ወይ ትፈሪዋለሽ። አለቅ ይለቀቅ አግኝ ሴትዮ በራስሽ ያሳመኝ። ስለዚህ ከልጅ ራስ ወረድ በይ፣ ወረድ ገባሽ? ስራሽን ስሪ። እኔን 24 ሰዓት መቤካሳ አይሰልችሽም? እንደ 4 ዓመት ሙሉ ማላመጥ ቲምስ ማአሙል ይከብዳል። ከዚህ ሴትዮ ከዚህ በኋላ ማርያምን ብድርም እንዳትጠይቁ። ምክንያቱም እኔ በጣም ነው ብድር ራሱ እንዳትጠይቁ ባራጣም ቢሆን ምክንያቱም አድርጌላችሁ እያለች ማለት ነው። የሚያልክስት ገረምሽ በቃ አይሰለችሽም? ርባዘገኒ ላንቺ አፈርኩኝ። እግዚአብሔር አንቺ ቤት የገዛሽልኝ መኪና የሰጠሽኝ አውሮፕላን የገዛሽልኝ ያስመሰልሽው እኮ በጥፍ እንኳን ወስደሽው እቃ ለምትይ ደግሞ ይኸውልሽ የኖርኩባትን የቤት ኪራይ አስበሽ ከሆነ የቤት እቃ ያወጣልሻል። ገብቶሻል? ቀጣሽ በሌሎችም ብቻ እኔም በክፉ ያንቺ እየዞርሽ የምትሳድቢ አይዞሽ በርቺ አልኳችሁ። እዚህ ውስጥ ቲክቶክም ዩቲዩብ እኔ በምሰራበት ዙሪያ ማለት ነው ከጓደኛም ጋር ስራ ከሰው ጋር 100 ከተጻፈ አልኳችሁ ዘማኔው በቃ ፌክ አካውንት እሷ ናት። እኔ ስላወቅሽ አመት ሙሉ 4 ዓመት ሙሉ ታሳድጂኝ እኮ ጥቅምሽ ስለቀረ ነው እንጂ ባልሽን ቀምችሽ አባትሽን ገለየብሽ ወይ ደግሞ ምንድነው መሬትሽን ቀምችሽ አይደለም። ሰላም ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም። ይችን ሰዓት ይችን ዕለት እስከዚች እድሜ የሰጠኝ አምላኬ ክብር ምስጋና ይድረሰው። እንግዲህ እንደምትመለከቱኝ አምሮብኝ ተውቤ ቀሚስ ቸርቻሪ እንደመሆን ይመጣል። ይኸው እናንተም እንድገዙኝ በማለት ለማንኛውም ጉንፋኑ ድምጼ እስካሁን አለቀቀኝም እንጂ ህመሙ ለቆኛል። እግዚአብሔር ይመስገን ህመሙ ለቆኛል። ድምጼ ብቻ ነው ያለቀቀኝ እና እንደምትመለከቱት ቀሚስ ቸርቻሪ እንደመሆን ይመጣል።
እንደዚህ አይነት ምርትና አገልግሎቶችን በዓለም አቀፍ ወደፊት የማቅረብ እቅድም ሐሳብም አለኝ ከእግዚአብሔር ጋር። መብራን ደግሞ ታሳካልኛለች። ይሄ እንደምትመለከቱት የጎጃም አለባበስ ነው። በጣም የሚያምር የጎጃም ቀሚስ ነው። በትዕዛዝ ነው የሚሰራው። እንደምትመለከቱት ይሄ ከዚህ ጀምራችሁ ስትመለከቱት ከታች ጀምራችሁ ከዚህ ጀምራችሁ ስትመለከቱት በብር የተደረደረ ነው። ለየት ያለ ልብስ ነው። ለማንኛውም እናንተ ማዘዝ ከፈለጋችሁ በቴሌግራም እና ዋትስአፕ ላይ በምትመለከቱት ስልክ ቁጥር በድምጽም ሆነ በጽሁፍ ማስቀመጥ ትችላላችሁ። በቀጥታ ባደውሉ የተሻለ ነው። በድምጽም ሆነ በጽሁፍ ማስቀመጥ ትችላላችሁ። ሌላው ይሄ ጠገራ ብር ነው። ታጣፊ ድሪ ይባላል። የእናቶቻችን ድሪ ታጣፊ መንታ ድሪ ይባላል። ጠገራ ነው። ከጠገራ የተሰራ ነው። ይህም እንደምትመለከቱት ጠገራ መስቀል ነው በግማሽ። ይሄ በሙሉ ይሄ አምባርም ጠገራ ነው። እንደምትፈልጉት አድርገን እኛ እንሰራለን። ምርትና አገልግሎታችን ለዓለም እናሳውቃለን። ንጹህ ቅቤና ማርም የምትፈልጉ ሰዎች ካላችሁ በጣም ንጹህ ቅቤና ማር። እንግዲህ ንጹህ ማርና ቅቤ በእመቤት ካሳ አምራችነት ባይሆን አቀባይነት ይገኛል። ምንም ጥርጥር የሌለው ሁላችሁም እያዘዛችሁ ይሄ ትዕዛዝ ነው የሚወጣ ነው። እንደምትመለከቱት አምናችሁኝ ስለምታዝዙኝም አመሰግናለሁ። እግዚአብሔር ያክብርልኝ። ይሄ የጎጃም ንጹህ ስንትና ስንት ተራራ ስንት መከራ አይተን ያመጣነው ቅቤ ነው። እንደምትመለከቱት ይሄ ማር ነው። ሁሉም እንደየአቅሙ አዝዞ ነው። እንግዲህ እንደምትመለከቱት ይሄ ምንም አይነት እንዳትጠራጠር ቆንጆ ማር ነው። የጎጃም ኦሪጂናሉ ማር ነው። ይሄም ይኸው አንድ አይነት ነው። ይሄም ማር ነው። ይሄም ማር ነው። ስለዚህ ሁላችንም እናደርሳለን። ምንም አይነት ከቦታው ከለፍቶ አርሶ አደሩ የሚገዛ ንጹህ ማርና ቅቤ ለሀገራችን ሕዝብም የስራ ዕድል እየፈጠር እኛም ደግሞ እየተጠቀም ንጹህ ነገር ደግሞ ለሕዝባችን እናቀርባለን በእመቤት ካሳ በኩል እግዚአብሔር ይመስገን። እና እንግዲህ ውድ ቤተሰቦቼ ዛሬ እንኳን በዚች ሴትዮ ዙሪያ ልመጣ አልፈለኩም ነበር። ይኸው 4 ዓመት የታፈነው እውነት በአንድ ላይ ቆም ይችላል። ምክንያቱም 4 ዓመት ሙሉ እንደዛ እንዳልኳችሁ ስታሳድደኝ ስትለኝ በተለያየ ያላደረገች ነገር የለም። ብዙ ነገር አድርገኛለች። እግዚአብሔር ይመስገን። መብርሃን ከኔ ጋር ናት። ምንም ብበድልም ኃጢአተኛው በሆንም ሁልጊዜ መብርሃን ስል ጻድቁኛ አይደለም። በጣም የረከስኩ ኃጢአተኛ ሴት ነኝ፣ ግን አለች ከኔ ጋር በቃ። ስለዚህ አሁን እምላችሁ ምንድነው እኔ ይሄንን ቪዲዮ በጋራ እንየው፣ ሁላችንም እንየው። 5 ወር ሰርታ ሚሊዮኔር ይቺ ችጋራም ለማኝ ይቺ ቅንቃናም ሆምለስ ዲቃላሽን አሁንም ዲቃላሽን እንዳል ምን አባሽ እንደምታመጫ ይሻለው። ይሄ ቲክታክ ማህበረሰብ ምን እንደሚያመጣ ተሳዳቢ ናት ተብያለሁ። ዩቲዩብ ላይ የምታውቂያት ተምር አይደለች። መቀጠቅጥሻለሁ። አንቺ ጥንባታም አንቺ ቁስላ መጀመሪያ ጽጂ ጽፍሽ ራሱ ሲያስጠላ እጅ ሲያስጠላ ድሙጭ እንዳለው ሰው እንዲህ እያለ ታወራለች። ሙጅሌ የበላው እጅ አንቺማ እጅሽ ምግርሽ ነው ሙጅሌ የበላሽ። እንሽቃ ታጠቢ መጀመሪያ ጽጂ። መቼም የማትቀየሪ ክፋትን ሙሉ የለበሽ ክፉ። እኔ ማርያም እንድትፈርደኝ የእናንተ ማርያም እውነት ከሆነች እመቤት ካሳ እንድታሳየኝ ይፈልጋሉ። እውነቴን ነው። እኔ ከልቤ ነው። እኔ ሙስሊም ነኝ። በዚህ ሴትዮ ላይ ተበድያለሁ። በዚህ ሴትዮ ስሜ ጠፍቷል። ገንዘቤን በልታ ቴንኪ ማለት ሲገባት በእነዚህ በቆሻሻ ከጎጃም መጣን በሚሉ ቆሻሾች በሚዲያ አሰድባኛለች። ሞጣ ቀራኒው ቤተልሔም ዳኛቸው የምትባል አሮጊት የበሰበሰች ሌባ አዝማሪ ሽርሙጥና ስሸርሙጥ ቆይታ ገንዘብ ስለሌላት እኔን ስታይ ደሞ ይፈላል። ገንዘቧ ከየት መጣ? የእመቤት ካሳ ገንዘብ። እመቤት ካሳን እንደው መጉዳት ከፈለኩ እኔ እኮ እመቤት ካሳ እኮ እጄ ላይ ነች። እንኳን አይደለም እኔ ልገላ ቀርቶ እኔ እንደዚህ በጥፊ መምታትም አልፈልግም እሷን። አንደኛ እኔ እርዳታዬ ውጤታ ፍሬ አፍርቶ የምትበላው ያጣች ልጅ ዛሬ ባለ ሚሊዮኔር ሆና አካውንቷ ላይ ብር ገብቶ የራሷ ህይወት ልጇን በስነ ስርዓት እያሳደገች ምናምን የኔ ውጤት ነው። እኔ ነኝ እኔ አንስቼ ሰው ያረኩትን ሰው ላጠፋ በጭራሽ እንኳን እመቤትን ቀርቶ እኔ የተሻለ ሰው በጣም ደህና የሚል ጥጋበኛ ነኝ ሰው እኔ ቤት አማራ ልጅ ነኝ። እንደዚህ አይነት ክፋት ተንኮል እኔ ተናግሬ ነው የሚወጣል እንጂ ሰውን ለመጉዳት አላስብም። እናንተ መርዞች ግን እንዳታጠፉ። ልጅቱ እየመጣች ስትቀደድ አንደኛ አገሪቷ ምን ላይ እንዳለች በዘሬ ተጨማለቀ የምትለው ከኦሮሞ ጋር ነው ልጅቷ። የሆነ ብዙ ልጆች አሉ አብረዋት የሚሰሩ ኦሮሞች ናቸው። እነሱ ቤቷን ያውቃሉ፣
ፍራኦል እቴቻ እሷን የሚሰሩ ፈልጎ ምናምን ሊሄድ ይችላል። ምን አይነት ድራማ እንዳሰራችኋት እራሱ አላወቃችሁ። ልጅቷ ላይ ነው ድራማ አሰርታችኋል። ልጅቷን ልታጠፋት ማለት ነው። እኔ እቀጠቅጣታለሁ። ትምጣ። ተበልታለች ለምትሉት እኔ ገንዘቤን ተበልቻለሁ እያለሁ እኔ 4 ወር እኔ ጋር ነው የሰራችሁ። 4 ወር ሰርታ 10 ወር አስቀምጬ ቤቴ 6 ወር ከነ ልጇ ከነ እህቷ ይዤ ዘፈኗን ለህዝብ እንድታደርስ አድርጌ እኔ ጋር ስመጣ እኮ የቤት ኪራይ መክፈል አቅቷት የቤቷ እኮ ዕቃ ተይዞባን ነበር። ዕቃዋን አስለቅቄ እንደ አማራ ቴንኪዩ መባል ነበር የነበረብኝ። አንድ የወደቀችን እህት አንስቼ ነበር። እናንተ ግን ክህደት፣ ምቀኝነት፣ የዋጋ የከፈለላችሁን ሰው መግደል፣ ማሳደድ፣ ስጋው መብላት የእናንተ ነው። አየዋችሁ። የኔን እኮ በላችሁኝ አይገልጸውም እኮ። በምችሉት አቅም ወንድ ሴት እኮ ተረባረባችሁ። በጭራሽ አይቻልም። እኔ በእኔ ሰበብ ይችን ደንቆሮ ገላችሁ። እንግዲህ ውድ ቤተሰቦቼ ወደ መልሱ ከመግባቴ በፊት ይሄኛውን ደግሞ ስሙት። ከዛም በኋላ ፍርዱን ለናንተ። አንቺ መርዝ፣ አንቺንማ የሽባት ጻርቃን ሲሄዱ ብዙ ሰዎች አዶን ነው እንዳንቺ አይነት ውሻዎችን ገደል አይገቡም እንጂ ብዙ ሰዎች ገደል እየገቡ ይሞታሉ። ፈጣሪ አምላክ አንቺ ክፉ ገደል ገብተሽ ጆን የአባቴ አምላክ ወይ በገደል ወይ በካንሰር ወይ በመኪና አደጋ ያንቺን ሞት ነው የምፈልገው ነው። ስንት ዓመት ነው ልቤን ያቆሰልሽኝ አንቺ ሌባ? ስንት ዓመት ደግሞ አንድ አለ። እኔ እመቤት ካሳን ጥሩ ምመኝ እንዳይመስላችሁ። ለዛች ለውሻ ለጂብ ፈጣሪ አምላክ ሞት ነው የምመኘው። ለሰው ልጅ ሞት አትመኙማ። ለዚች ለጂብ እመቤት ካሳ ለምትባል ሆዳም ግን ሞት ነው የምመኘው። እንደሷ የበደለኝ የለም። ፍራኦል እቴቻ ገንዘቤን ነው የበላው። እሷ ገንዘቤንም በልታ ስሜን አጥፍታ ነው ሄደችው። ገንዘቤን በልታለች እመቤት ካሳ። በነገራችን ላይ እመቤት ካሳ ገንዘቤን በልታለች። ሰው ያላወቀው እኔ እንደተበላው አላወቀም። ማንነትሽን እናገራለሁ አለች። ምን ነይና ትግሬ ናት በያ። ሌላ ምን ይሄ ይቀርሽ? ማንነትሽን እናገራለሁ አለች። ትግሬ ናት በይኝ። አንቺ ውሻ፣ አንቺ አውሬ፣ አንቺ ሆዳም ጂብ። አንቺ እኮ ብር ሚሊዮን ቢከፍልሽ እርግጠኛ ነኝ በተኛውበት የምታርጂ ሴት ነሽ። አሁን ሳስብሽ ማለት ነው። ለገንዘብ ፍራኦል እቴቻ ብር ልኮላት ሌባ ስለተባለ እርግጠኛ ነኝ ሌባ ናት አጭበርበራኛለች በይልኝ ብሏት ነው እንጂ በሰላሟ በዚህ ሰዓት መጣ። እስከዛሬ በተደጋጋሚ እናገራለሁ። እናቷን ዘቅዝቄ ስናገር ያልመጣችሁን ዛሬ እንዴት መጣች? ፍራኦል እቴቻ ካልከፈላት በስተቀር በሞጣ ቀራኒው በኩል ፍራኦል እቴቻ ከፍሏት ነው። የዛሬ 2 ዓመት ማነው 4 ዓመት ልጄን አስፈራራች። ልጅሽን አልፈሽ አሳድጊ ብላ አስፈራራች አለች። ሰውም አልቆጥራትም። ይቺ በጥፊ ብትሏት እኮ ሄዳ የምትወድቅ ሴትዮ እኮ ነች። እኔ እኮ ወንድ ጋር የምጣላ ሰው ነኝ። በጣም ታይፔ ስላልሆነች ከመንገድ ዳር ነበር ከመንገድ ላይ ያነሳው ሴትዮ ስለሆነች እኔ እንዴት እሷ ጋር ጣላለሁ? ወገን እሷን እንዴት አስመታለሁ? አንዳንድ ጊዜ እኮ አቅማችሁን እንደው ልትፎክሩበት የምችሉ ሰው አለ። ልትፎክሩበት ልታስፈራሩት እንዴት እሷን አስፈራራለሁ? እኔ ከሰው ቁጥረት እዛው እኮ ከኔ ቤት እኮ ቢያንስ የ15 ደቂቃ የማይሆን ሀያት እኮ ነው ሄዳ የተከራየችው ኮንዶሚኒየም ቤት። እኔ የዛን ሰዓት ሄጄ ጠፈጥፋታለሁ ደህና አድርጌ። የዛን ሰዓት ማለት ነው የዛሬ 4 ዓመት እኔ ብፈልግ እሷን እጉጥታት ነበር ይዤ ማለት ነው። ግን በጣም ተራ ሴት፣ ርካሽ ሴት እኔን የካደች በ1 ዓመት ውስጥ 5 ወር ቤት ውስጥ ተቀምጣ 5 ወር 4 ወር ከምናምን ዩቲዩብ ከፍተን 4 ወር ከምናምን ነው አለ። መቼ እንደተከፈተ ዩቲዩብ መቼ እንዳቆመች አለ። እኔ ዩቲዩበሮች ራሱ በ4 ወርና በ5 ወር ውስጥ ምን ያክል ሚሊዮን ብር ነው የሚገኘው ወገን? እኔ እና እሷ አሁን ራሱ ለሁለት ተካፍለን 200 ሺህ ብር ራሱ እየሞላ እኮ አልተሰራም። ፋኖ ጀግና የሚል ስም ያስከው ልጅ አንተ አህያ። አንዱ ኦሮሞ እኮ አንገቷን ቆርጦ ቢጣት የምር ገደለች ልታስብል እኮ ነው እንዴ? ሪከርዱን ላሰማችሁ እናንተ ደደቦች። እኔ እኮ ትዝ ብላኝ የማታውቅ ሰውዬ እነዚህ ሴትዮ እነዚህ ሙጀሊያሞች እየነካኩ ሚዲያ ላይ በምናገረው ነገር እኮ ልታስገድለኝ ነው አለች እኮ። ልታስገድለኝ ነው። 4 ዓመት ተከታተለችኝ። እኔ ኤቪደንስ እንድታመጣ ተከታትዬ በስልክ እንግዲህ አሁን ቴክኖሎጂ ነው ማምለጥ የለም። በዩቲዩብ አጭበርብራ ሰብስክራይበር ሰብስባብ ሄዳለች። እቺ ለማኝ ድሃ ማለት ነው። በዩቲዩብ አጭበርብራ ሰብስክራይብ ሰብስባብኝ ሄዳለች። 5 ወር ሰርታ 5 ወር የሰው ልጅ 5 ወር ሰርቶ ምን ያክል ሚሊዮን ነው የማስበው የማገኘው? ያውም ለሷ በወር እኮ 3000 ካገኘ እኮ 500 እሷ ናት የምትወስደው። ሀፋፍ እኮ ነው የምንሰራው። እነ ፍጹም ዩቲዩብ ሙሉ በባዶ እግሯ እያስሄደ ጠግሯት 1 ብር ሳይሰጣት ሄዶ እመቤትን ያወቅሻት ማለዳ ኮከቦች ላይ ሰው ሁላ ሲወዳት የዋህነቷን ገራገርነቷን ተጠቅመሽ ዩቲዩብ አለኝ እንድትሰሪ አልሻትና በወር $2000 $3000 እየሰራሽ ለሷ ግን እቤት እንድትኖር ብቻ ነው የፈቀድሽላት። ከዛ 100,000 ሰብስክራይብ ሲሆን እንደገና ፔጁ ላይ እሱ ላይም እንዳትሳተፍ አድርገሽ ከቤትሽ ከነ ልጇ አስወጣሻት። ያኔ ነው ስታለቅስ ያንቺ አይደለም እንደ ዩቲዩብ ብለን
እኛ ከጎኗ ቆመን አንቺ የኮራሽበትን ዩቲዩብ እሷ ያንኑ ሰብስክራይብ እንድታገኝ በ5 ቀን ውስጥ ነው 45000 ሰብስክራይብ ያደረገችው። አሁን 235000 ሰብስክራይብ 235000 አላት። ምክንያቱም የዋህነቷ ያ የኢትዮጵያ ሕዝብ ልብ ያያል። ይሄ ሚዲያ ላይ የሚንበጫበጨው ምድረ ቱሪናፋ ጊዜያዊ ነው እንጂ ውስጥህን ያውቃል። ለጊዜው ነው ይሄ ምናምን ውስጥ የሚበጣጠሰው እንጂ አዳሜ አንድ ጊዜ ቆም ብሎ እውነት የሚያይ ነው። ይሄ ሚዲያም ሆነ ማንኛውም የኢትዮጵያ ሕዝብ ማለት ነው። ገብቶሻል? ያ አንቺ ስልጡን ነኝ ማሬ ነኝ ምናምን ትይ ነበረ የተቀበልሽ አሰሞን ዩቲዩብሽ እየሰራ ነው አለ እንደ ዩቲዩብሽ አለ እንደ ዩቲዩብ ወገንስ አለ ሰብስክራይብ እንደማይጠቅምሽ ያኔም ከዛሬ ስንት ዓመት በፊት ነግሬሽ ነበር። ገብቶሻል? እንደዚሁ ገና ጭምብልሽ ይወጣል። ችግር የለውም፣ የጊዜ ጉዳይ ነው። ይሄን አማራ መረማመጃ አርገ እንደ ሳር እየደፈጠጥ ከምትሄዱላ የጊዜ ጉዳይ ያ ባዶ እግሯን ሾክ እየወጓት ደም ያልጠባጠበች የምትሄድ እንባ የጊዜ ጉዳይ። እንግዲህ ውድ ቤተሰቦቼ ይኸው እንደሰማችሁት ነው። ሁሉንም ነገር ሰምታችሁታል። እኔ እንዳልኳችሁ 4 ዓመት ሙሉ ትቻታለሁ። ምንም ያልኳት ነገር የለም። ፈርቻትም ሳይሆን አክብሬያት ነው። እኔ ለሷ በጣም አፈርኳውስ እግዚአብሔር እንደዚህ አድርጌላት እድሜ ልካረ በጣም ይከብዳል። በቃ አድርገሻል። ሰው ያውቀዋል እኮ ባዛኝቷ እንጂ ሰው ያውቀዋል እኮ። እኔ እኮ ዞር ብዬ የማይ ሰው ነኝ እኮ። ግን ደግሞ በጥፎ እኔም አድርጌልሻለሁ እኮ። አንቺ ያልመጣሽበት እኮ የለም። በተለያየ ነገር እኔን እድሜ ልክ እንደዚህ ከማኘክ እንደዚህ አትናቂ ደግሞ በጥፊ የሚሏት ምናምን ካጥፊውማ ብዙ አሳደሽኝ እንዴ ያልሳካልሽ ብሎ ነው እንጂ ድንግል ማርያም ከኔ ጋር ስላለች ያልሳካልሽ ብሎ ነው እንጂ አንቺ በስመ አብ ወልድ መንፈስ ቅዱስ እኔ እንዳንቺ አልሳደም። አይዞሽ መቤት ተሳደባለሽ ብለሽ አስበሽ ከሆነ እንዳንቺ አልሳደብም። ልጄን ለሰደብሽው መልስ ግን ይሄው እንደምትመለከቱ ቪዲዮውንም ጽሁፉንም አንብቡት። ምክንያቱም የልጄ መልስ እንዳንቺ አይደለም፣ እንዳንቺ አልሳደም። ልጋብዛችሁ መቤት ካሳ የምትባለውን ከመንገድ ላይ አንስቼ ከነዲ ቃላዋ ቤት ያስሮር ያስቀምጥኳት እኮ ነው። ቴምራ አማራዋ ነኝ እኮ የቤት አማራዋ ልጅ። አንተ አልጠየካትም። እኔ ነኝ እኮ ከአንድ አይሉ ሁለት ዘፈን ለህዝብ እንደምትበላው የጠረረባት ሴትዮ እድዋን ሁሉ ከፍዬ ነው ቤት አስመጥቼ 18000 ብር የሚከፈል ቤት አስቀምጬ 10 ወር ይዤ እኔ ነኝ እኮ ሁለት ዘፈን ለህዝብ እንድታደርስ ያደርጋል። መጨረሻ ላይ ዩቲዩብ ቻናሏን ሽጣ ብሯን ተካፍላ ሄደች። በሚዲያ የሚታወቅ ነገር ነው። አልፈልግም ብላ ነው ሄደችው። ዛሬ መቤት ካሳን ሰርባት ይላል። ያችን ቆሻሻ ሌባ ማለት ነው። ቀሚስ ቸርቻሪ ነው የሆነችው እሷ። እኔን ስም አጥፍታችሁ እናንተ የትም ከፍ አላረጋችኋትም። ቀሚስ ቸርቻሪ ነው። ሜቢ እኔ ጋር ብትሆን ሜቢ የቱርክ ነጋዴ ላረጋት እችላለሁ፣ ስማርት ስለሆንኩ። ሜቢ ዱባይ ነጋዴ ላረጋት እችል ነበር። እኔ ጋር ብትሆን እንደዛም ነበር ቃል የገባውላት። አሳዝናኝ እንደ ሴት ማለት ነው። ወርቅ አሳገኛት፣ ተርባ አሳገኛት። ለልጇ ሽሮ አሮባት ውሃ እያረሰች ነበር የምታበላው። ወጣ ቀራኒው አንተ ብስብስ ያረኩትን እንድናገር ነው የምትፈልገው አንተ ለማኝ። እናንተ ከሃዲዎች። እቺኛዋም ቃል የምትባል የራሷን ጓደኛ ጊፍት ተሰጥቷት በልታ ጠጥታ በእጃቸው ከበላች በኋላ ዞራ ፎቶቸውን አውጥታ ፖስተች። ምክንያቱም ቀናተኛ ምቀኞች ናቸው። ይቀናሉ። የመቤት ካሳ በነገሮች ላይ እኮ ዩቲዩብ ላይ ያለ ጉዳይ እኮ ነው። አወጣዋለሁ ካስፈለገ ፕራይቬት አድርጌ አስቀምጬው ነው። እኔን ራሱ ቴምርን ከመቤት የማርያም ቀጥላ ቅድስት ማርያም ወድቄ ከወደኩበት ያነሳችኝ እሷ ናት እያለች አመሰገነች። እንግዲህ ጽሁፉንም መልሱንም እንዳያችሁ ነው። በጣም ሲበዛ ሲያንገሸግሽ ነው ወደ እናንተ ያወጣሁት። በጣም ሲበዛ አንቺ ለገንዘብ በጣም ነው እኔ ነኝ አንቺን በገንዘብ እንደዛ ማደርገው። አንቺ አለሽ አይደል እንዴ እንደምትመለከቱ። ይሄ እኮ ከብዙ አንዱ ነው እኮ። እኔ በጣም አሁን አሳዘንሽኝ። እግዚአብሔርን በጣም ነው ያዘንኩልሽ። እኔን ማታሸማቅቂበት እኮ ምንም አይነት ምክንያት የለሽም። በእያንዳንዱ ለማሸማቀቅ ትሞክሪያለሽ፣ ግን እኔ ደረቴን ገልብጬ ነው የምናገረው። እግዚአብሔር ይመስገን። አችኝም ብዬሻለሁ። አዎ አቅም የለኝም፣ አቅም የእግዚአብሔር ነው። ጉልበት የለኝም፣ ጉልበት የእግዚአብሔር ነው። ይሄ የሚቅለበለበው ምላስሽም በደቂቃ ይታሰራል እኮ ቴምር።
በሰከንዶች የምንታሰር ሰዎች ነን። ዛሬ ተኝተን በማንነሳበት ሰዓት ያላመጥነውን በማንውጥበት ሰዓት እንደዚህ አይነት እኔ ወጥቼ መናገር ቢያሳዝነኝም ህዝብ ግን እንዲያውቅልኝ እፈልጋለሁ። ምክንያቱም ህዝብ እንዲያውቅ የምፈልገው ከዚህች ሴትዮ ውጭ እኔም ልጅም ወንድሜም አንድ ነገር ቢደርስ ማንም የለም። እኔ ላላይ እችላለሁ፣ ላላይ እኮ እችላለሁ። ከዚህች ሴትዮ ውጭ ምንም አይነት ነገር የለም። በመቀጠል ከልጅ ራስ ደግሞ ውረጂ ብዬሻለሁ አይደል እንዴ? አንቺ አታፍሪም እንዴ? ተበልቶ አንቺ ምግብ እኮ ተዘጋጅቶ ምንድነው የሚሆነው? ሰው ካልመጣ ካልተሰጠ የሚበሰብስ ነገር ነው። በቃ አድርገሻል አይደለ? በቃ እግዚአብሔር ያይልሻል እኮ ፈጣሪ ያይልሻል እኮ። ቀኝ ሲሰጥ እኮ ግራዬ ነው የሚባል ብዬሻለሁ ባለፈው። ዋጥ አድርጌ ዝም ያልኩት እኮ ፈርችሽ አይደለም። አንቺም ስሙኔ ነው የምታክይ። ምንም ምላስሽ ብቻ እኮ ነው ያለው። እውነት በቃ እንደ ራስ ሰው እንዴት እንደምትንቂ ባዛኝታ። ሲጀመር ሰውን የሆነ ሰው ያለ አምሮ የሚሰራ ሰው አይንቅም። በመቀጠል ይቺ ሴትዮ ያለደችበት ነገር የለም። አስቡት፣ ፖለቲካ ጋር ሄደች፣ ዘር ጋር ሄደች፣ ሃይማኖት ጋር ሄደች፣ ያለደችበት ነገር የለም። አንድ ሰው ማሰደድ አረሸም ነው። ጭንቅላትሽ ይስራ እንጂ የኔ ቆንጆ። ምክንያቱም እኔ ምን ብትይ ምንም የኢትዮጵያ ሕዝብ አይጠላኝ፣ ይወደኛል። እግዚአብሔር የሰጠኝ ጸጋ ነው። መብራን ያጎናጸፈች ጸጋ ነው። መብራን የሰጠችኝ በረከት ነው። ምንም ብትይ አይሰማሽም። በቃ የመብራን ስራ ነው። ይሄ የእግዚአብሔር ስራ ነው። በቃ ሙስሊሙም ክርስቲያኑም ፕሮቴስታንቱም በእያንዳንዱ እምነት ይወዱኛል። አንቺ ምንም እኮ እምነት እኮ ስለሌለሽ ነው። አንድ ሰው አልኩሽ እኮ አማኝ ቢሆን ውዬን ባረግ እኮ እግዚአብሔር ይቀየማል። በቃ የሚያመልከውን አምላክ ማለት ነው ይጠራል። አንቺ እኮ ምንም እምነት የለሽም። ገብቶሻል? ላፍሽ እንኳን አይዘገንንሽም እንደዚህ ስትይ። ላፍሽ ተይው፣ እኔን ተይው። ላፍሽ አንገቷን ቆርጠው ቢጥላት ምን አድርጊ? እኔ ኢትዮጵያዊ ስለሆንኩኝ ያየሽ ከብሔር ብሔረሰቦች ጋር ነው የምውለው። ከአንቺ ውጭ ምንም አይነት ጥላት የለኝም። ፖለቲካ ጋር እዚህ ዘር ጋር አታየይጂ፣ በቃ አታየይጂ። ገብቶሻል? ምክንያቱም እንትን አልዘገንናት። መጀመሪያ እንደዛች እኔ ስላነሷት እንደዚህ እኔ ስላነሷት፣ ከዛ ደግሞ አንዱ አንገቷን ቆርጦ ቢጥላት ከማን ጋር ለማያያዝ በዚህ ደግሞ መጣሽ። ቀጥለሽ ደግሞ ምንድን ነው ያልሽው? በስመ አብ። አንድ ነገር ልንገርሽ፣ እንዳት ልምከርሽ። የኔ መብርሃን ናት አንቺ ግሪያ ስላልሻት የምትገለኝ። የኔ የማመልከው መድኃኔዓለም ነው። ገደል ግቢ መኪና አደጋ ያልሽ አትሽውጃችኝም ቴምር። እኔ በጸሎት ነው ያልኩሽ፣ በእመቤቴ ከኔ ጋር ስለሆነች። እንዳልሽው ቴክኖሎጂ የረቀቀበት ሰዓት ነው። የትም ቦታ ሆነሽ ማስገደል ትችያለሽ አልሽው እኮ ራስሽ። እኔ ከምለው በላይ እኮ ራስሽ እያልሽው ነው፣ እየተጋለጥሽ ነው። እኔ አንቺ ቀስቅሰሽኝ ነው እንጂ ከዚህ በፊት እንደዚህ አድርገኛለሽ። አመስግኜሻለሁ እኮ ጎጅዬ ጎጅ አምናታለሁ፣ በጣም ነው ማምናት ብዬሻለሁ። ለአንቺም ብዬሻለሁ፣ በጣም ነው ማምንሽ። ይሄን ያልሰራን ስትይ እኔ ያምንሻለሁ አላልኩሽም እንዴ? አሁንም ልትገምልሽ፣ ምንም የሚያሸማቅቅ ነገር የለውም። እኔ በጣም ነው ማምንሽ ብዬሻለሁ። አንቺ ግን የበላሽው ገንዘብ ነው እንደዚህ የሚያቀለበልብሽ። አንዴ 4 ወር ትያለሽ፣ አንዴ 10 ወር ትያለሽ፣ አንዴ 5 ወር ትያለሽ። ምንም በዘር በእምነት በምንም ብትመጪ የኢትዮጵያ ሕዝብ ይወደኛል። እግዚአብሔር ይመስገን። ኩሩ ኢትዮጵያዊ ነኝ። ጭራሽ አሁን ይሄ ሰውዬ ማለት ነው የምትለውን ሰውዬ እኔ ጭራሽ አላውቀውም። ማለት ቲክቶክ ነው የሚሰራው፣ ምን እንደሚሰራ እራሱ አላውቀውም። እነ ሞጣን ያው ሞጣ እንግዲህ ይታወቃል። አንዳንዴ በጣም ይሳደባልና ይመጣልኛል ቲክቶክ ላይ። አውቀዋለሁ፣ ሞጣን አላውቀውም ማለት አልችልም። ግን እኔ እንደዚህ አይነት ቦታ አልወድም፣ አልሄድም። ለምን ሄዳለሁ? ስድብ በጣም ነው የምጠላው። እንደነገርኳችሁ እግዚአብሔርን በጣም ሲበዛ በጣም ሲመረኝ ካልሆነ ቤተሰቦች በጣም ነው የሚያስጠላኝ። ምክንያቱም አንደበታችንን ለመልካም ነገር መጠቀም አለብን። መብራንን በምጠራበት አፌ፣ አምላኬን በማመሰግንበት አፌ በተቻለ መጠን ተሳድቤ ሰይጣን ማስደሰት አልፈልግም። ስለዚህ እንደዛ ስለሆነ ጭራሽ የት ደግሞ እንደሄደች ሄደች ደግሞ እንደ ከኔ ራሱ ሄድ እንጂ በዛ ልጅሽ ከነ ልጅሽ ከነ እህትሽ። እሺ ቤተሰቦችስ ሙሉ አልመጡም አንቺ ቤት? አዛኝታ ነው የቀረች ከነ እናቷ አዛኝታ አይደለም። ነታተይ ነያ አያቶቼ አጎቶቼ ምን ለጎጃም ሰው መጥቶ አንቺ ቤት አልተቀመጠም? ይሁት አረባ አዛኝታ አንቺ በስመ አብ ወልድ። ሌላው ደግሞ ማለት ነው ይቱ ሸቅላብኝ ይላለች። እቺ ለማይደሃል እሺ ችግር የለም። ምን ችግር አለው? ድህነትም ያለ ነው፣ መለመንም ያለ ያለን እኮ ማንም ኢትዮጵያዊ ችግር እርዳታ ይጠይቃል አይደል እንዴ? እኔ በኔ ብቻ ተጀመረ ምን ችግር አለ? ወገኖች አይደል እንዴ ቢያግዙኝ። እኔም ደግሞ
ትልቅ ደረጃ ደርሼ አግዛለሁ ወገኖችን ማለት ነው። ስለዚህ ዩቲዩብ ቻናል ሸቅላብኝ እንዳለች ማንም አያውቅሽም እኮ ቴምርን ሚለን እንደውም ከዚህ በኋላ አንቺ እንዲያርግላት ብለሻላ። እኔ ግን ማለት ስለማልፈልግ ነው። ኢሾንኩሽ አልኩሽ እኮ የቲክቶክሽ እኮ ሁኜሻለሁ። አንቺ ግን ስሜ በጣም ይጣፍጥሻል። በስመ አብ ወልድ አይሰለችሽም? እኔ እኮ አንቺን አልኩሽ ምንም ብታሳድጅኝም ይሄን ያህል ዓመት ስሰራ ምን እንደምትሰሪ ምን እንደምትይ አላቀሽም እኮ። እግዚአብሔር ይመስገን ሲከፋኝ ሄዳለሁ እናቴ ጋር ጸሎቴን አድርጌ ምንም ዓለም ውስጥ ብኖርም በዚህ ዓለም ውስጥ ብኖርም አምላኬን ባሳዝነው ትሰማኝ። ስለ አንቺ ምንም የማውቀው ነገር የለም። በቃ አንቺ ነሽ የምታሳድጂኝ። ምን ትሰሪ የት ሆኝ ምን አገባኝ? ስለ አንቺ የስራዬን ነው የምሰራው። አንቺ ግን ዛሬ ምን ለቀቀች፣ ነገ ምን ለቀቀች፣ ምን ላይ ደረሰች፣ ምን ሆነች እያልሽ እኔ እሷን እያልሽ የምትበጣጠሽ ታዲያ ምን ሆነሽ ነው? ጥቅምሽ ስለቀረ አይደል እንዴ? ተይ እንጂ ብርማ በልተሻል። እውነት እንደዚህ የሚያደርግሽ እኮ እሱ ነው፣ የድሃ ላብ ነው። እኔ ምንም አላደርጉሽም። በባዶ እግሬ እየተንቀለቀልኩ እየተንከራተትኩ አልኩሽ እኮ የሰራዋት ነው እንጂ እኔ ምንም ያልኩሽ ነገር የለም። አዎ አምንሻለሁ፣ በጣም ነው ማምንሽ ብዬሻለሁ። ወጅዬ ጋር እኮ ሂጅ እንደዛ ያወራሁት በልጄ ስለመጣሽ ነው። ምቅ አድርጌ ኑሬ በልጄ ስለመጣሽ ነው እጄ ያወራሁት። እቃ ለምትዩ ደግሞ እቃ ተይዞባታልሽ። በምንድን ነው የተያዘው? እኔ 6 ኪሎ ምግብ እየሰራው ነበር እኮ ብያለሁ ባለፈው። 6 ኪሎ ምግብ እየሰራው ነበር እኮ እቃ አምኜሽ እኮ ሙሉ የቤት እቃ አንቺ አምኜሽ አስቀምጬ እኮ ከዳሽ። ግን እኔ ምንም አላልኩሽ። በቃ አንድ ያወራሁት እሱንም ስለነካካሽ ነው አወራሁት። ታግሼ ዝም አልኩ። አሁን ደግሞ ይሄ የማላውቀው ሰውዬ ጋር ደግሞ ወስደሽ አንቺ አታፍም እንደ እንደሰው አስቢ ባዛኝቷ እንዴ ሰው አስብ እንጂ እኔ ለዚህ ሴትዮ መልስ መስጠት ፈልጌ አይደለም። እሷ ሰው የምትንቅ እንደምትመለከቷ እኔ ግን አልንቅሽም። ለምን ሰው ስለሆንሽ ብለሽ ደግሞ በዘር መጣሽ። በጣም የገረመኝ በዘር መምጣትሽ። አንቺ አይደለሽ እንዴ እንደዚህ አማራ ነኝ እንደዚህ። ኧረ ይከብዳል። እኔ ኢትዮጵያዊ ነኝ። የማንም የዘርም የሃይማኖትም ጥላቻ እንደሌለብኝ ህዝብ ያውቃል። በቃ ማንም ወገኔ ሲበደል አልወድም፣ ምክንያቱም ኢትዮጵያዊ ነኝ። በዚህ ሰዓት የኔና ያንቺ ነገር ይሹኑ። በዚህ ሰዓት ህዝቡ የኢትዮጵያ ህዝብ በስንት ነገር ተወጥሯል። ዛሬ መጨረሻ ሊሆን ይችላል። ላልመልስልሽ እችላለሁ። አርፈሽ ካልተቀመጥሽ ደግሞ እመጣለሁ። ምክንያቱም አንድ ነገር ብሆን ከዚህ ሴትዮ ራስ እንዳትወርድ ማንም የለም። ለአፏ እንኳን አይሰቀጥታትም። በኮሜንት ያለችው በኮሜንት ቤተሰቦች ብያቸዋለሁ ከዚህ በፊት ምን አለ አባይ በረሃዘው ተከስክሰሽ ዱቄት ሆነሽ በቀረሽ አንገት የሚያስደፋ መከራ ይጣልብሽ አንቺ እንደዚህ እያለች ያለቻትን በቃል አለቻት። ቃል በቃል ሞኝ ነሽ እንዴ አንቺ ሞኝ ነሽ ልበል? ባዛኝቷ እንዴት ነው እግዚአብሔር ከኔን ግደልልኝ ስላልሽ የሚገል ኃጢአተኛውንም ጻድቁንም እኮ እግዚአብሔር እኩል ነው የሚያይኩ ያያል። እንድንመለስለት ይፈልጋል እንጂ ሊያጠፋን አይፈልግም እኮ። መድኃኒዓለም እኮ መሐሪ አምላክ ነው። አይሽ ከና ኃጢአታችን እየወደደን እንዴት እመቤት እንግደል ስላልሽው ይገላል። እንዴት ድንግል ማርያም እንኳን እሷን ብዬ ሂጂ እየበደልኳት አልኩሽ እኮ እመቤቴን እያስቀየምኳት እንኳን እኔ እንድከፋባት የማትፈልግ እናት እንዳለች ደግሞ ልንገርሽ። ተባር እንደው መብርሃን በሊነሽ ገብታ ተባርክሽ። እውነት ያልመጣሽበት ነገር አንድ ነገር እኮ የለም። ያልሞከርሽው የኢትዮጵያ ሕዝብ ስለሚረዳኝ ስለሚወደኝ ነው እንጂ አንቺ ያልፈነቀልሽው ጉድጓድ እኮ የለም። ሄድኩ እኮ እግዚአብሔር ይመስገን። ክብር ለመብርሃን ይህን ጸጋ የሰጠችኝ፣ ክብር ለጌታዬ እናት፣ ክብሩ ይስፋ መድኃኒዓለም ሰማይና ምድርን የፈጠረ 254,000 ሰብስክራይብ ገባው እኮ 54,000 ሰብስክራይብ ገባው እኮ። አንቺ ዘውነሽ ይሄ ወዳታ ዘሽኝ ያዛኝቷል። እኔ ለማቅለል ያለሽ ነገር ሌላው ደግሞ እንደው አንቺ ነገሩ ምን ስለ ልጅ ምን ታውቂያለሽ? ለራስሽ ልጅ ያልሆንሽ ለኔ እንዴት ትሆኛለሽ? ታስቢ ለራስሽም አልተመለሽም። ጭራሽ ለኔ ታስቢልኝ ነው? ለኔ ልጅ እንዴት ታስቢያለሽ አንቺ? እንዴ አድርጌላት ከጎዳና ስቻት አረ የሚያነሳው እግዚአብሔር ነው። በእናትሽ ጭራሽ አንቺ ጉድሽን ዘረግፋለሁ ስለሽ ቀጥ ብለሽ ዘርግ። ሌላ ጉድም አለብሽ እንጂ ብዙ ነገር አለብሽ። እስካሁን አክብሬሽ አንገቴ እንደፍቼ ስትሳድር ኖሬያለሁ። ስለዚህ የኢትዮጵያ ሕዝብ እንዲያውቅልኝና ደግሜ የሰራሁት አሁንም ባለፈውም ነግሬያቸዋለሁ። ከዚህ ሴትዮች እኔም ልጅም ወንድሜም እዚህ የምንኖር ሰዎች አንድ ነገር ብንሆን እሷ ናት። ሰው የሰለጠነ ዓለም እንደምትመለከቱት ባለፈው አስደፋሻለሁ አለች። አሁን ደግሞ ምንድን ያለች? ቴክኖሎጂ የረቀቀ ነው ያለበት ድረስ ይኸው ሰምታችሁታል ቪዲዮውን። እኔ መደጋገም አያስፈልገኝም። ጭራሽ ዙራ ስትሄድ ደግሞ ማለት ማይታወቁ ሰዎች ጋር ደግሞ በላኝ ነው እንደምትይ በለው ሳቲ ሁልጊዜ እንዲያርገውኝ ከምትይ
እኔም የሰው ላብ አለብኝ አትይ። ከቻልሽ እምነት ይኑርሽና ጸሎት አድርጊ በእምነትሽ። አዎ አንቺ ጠንካራ ካለሽ በቂ ነው። ኃይለ እግዚአብሔር ነው። ይቺ የምትቅለበልበው ምላስሽ ትታሰራለሽ። ለኔ የምትመኘው ጉድጓድና መኪና ካንሰር ላንቺ እንዳይሆን ገና መቤት ጠብቂ፣ ታሳይሻለች። የኔን ታሪክ አለች መብርሃን አለች፣ ጠብቂ። እኔ የምመከው በድንግል ማርያም አለች እናቴ። አንቺ ያላረግሽው ያልፈነቀልሽው ድንጋይ የለም። አንድ ነገር ልንገርሽ፣ መርዝ በልቼ እንኳን ያልሞትኩ ሴት ነኝ። በማን አይደል? በመብርሃን አይደል? መርዝ ያ መርዝ እንዲያሳብደኝ ቆሳስዬ እንድሞት ቶሎ እንዳይገለኝ የተሰጠኝ መርዝ በድንግል ማርያም ግን ተርፌያለሁ። ገብቶሻል? በአዛኝቷ ተርፌያለሁ አለች። ደረቴን ገልብጥ አድርጌ ስለ ጌታዬ እናት ስናገር እንዳልኳችሁ ቤተሰቦች ጻድቁኝ አይደለም ግን ስለምታደርግልኝ ነው። በቃ ያልቻለችኝ እመብርሃን ከኔ ጋር ስለሆነች ነው እንጂ ያልፈነቀለችው ድንጋይ የለም። እኔም ብቻ እኮ ቢሆን ችግር የለውም። ልጅን የዕለት ጉርስ የምታነሽ ሴትዮ እኔ አድርገሽ ላይ ባለውለታዬ ነሽ። በጥፍ ግን ከፍዬሻለሁ። የሚያንበጻድቅ ነገር የለውም። አመት ሙሉ 4 አመት ሙሉ የምታሳድጂኝ እኮ ጥቅምሽ ስለቀረ ነው እንጂ ባልሽን ቀምችሽ አባትሽን ገለየብሽ አይደለም። ህዝብ አይቶ ይፈርዳል። ከልብ ያያል ህዝብ ብላለች እኮ የኢትዮጵያ ህዝብ እኮ ከልብ ያያል ብላ መልሳልሻለች። ህዝብ እኔ በብሔር መጣሽ፣ በሃይማኖት መጣሽ፣ በፖለቲካ መጣሽ፣ እኔ ኩሩ ኢትዮጵያዊ ነኝ። ነገ ይሄ ቀን ያልፋል። ከአንቺ ውጭ ገዳይ የለኝም። ገዳይ አንቺና አንቺ ብቻ ነሽ። ኢትዮጵያዊ ስለሆንኩኝ አይሽ ከብሔር ብሔረሰቦች ጋር ነው የምውለው። የትኛውም ብሔር ብሔረሰብ ወገኔ ነው፣ ደሜ ነው። ደሜ ሰውነት ይሰማኛል። ሰው ነኝ። የእግዚአብሔር ፍጡር ነው። አምላክ የፈጠረው ፍጡር እስከሆነ ድረስ እኔ ኢትዮጵያዊ ነኝ። ኩሩ ኢትዮጵያዊ ነኝ። ከከለሬ እስከ አነጋገሬ እስከ ኑሬ እስከ መልኬ ኩሩ ኢትዮጵያዊ። ሲቀጥል አንቺ ቋንቋ ተምረሽ ነው እንጂ እኔ ኢትዮጵያዊ የኢትዮጵያ መሬት ራስ ታዩ፣ ሌላውን ታዩ። ኢትዮጵያ እንዳንቺ አይነት አታ ዞር ብሎ የሚያይ ጭንቅላት አለው ህዝብ። በቃ ህዝቡ ያስ የፈለገ ቢጣላ ቢባላ ማለት ነው የፈለገ ነገር ቢሆን አለው በቃ ፈርሃ እግዚአብሔር አለው። ሁሉም በየእምነቱ ፈርሃ እግዚአብሔር አለው። አንቺ እኮ የኢትዮጵያዊ ሁሉ አትመስይኝም። እኔ እንጃ። ታዩ ሌላውንና አማራ፣ ትግሬ፣ ኦሮሞ የሚለው ታዩ እርሹ ኢትዮጵያዊ ራሱ አትመስይኝም። ምክንያቱም አለው ፈርሃ እግዚአብሔር ያለባት ሀገር እኮ ኢትዮጵያ ናት። ስለ ሀገሬ ነው ሌላ ሀገሬ ታውቃለሁ። ወጥቼ ማላቅም መውጣትም አልፈልግም። የኢትዮጵያ ህዝብ የፈለገ ደግ ሩሩ ልብ ያለው ነው። አዛኝ ልብ አለው። ኢትዮጵያውያን ሲቸገር አይወድም። አሁን እንኳን ተጣልቶሽ እንቅፍ ሲያደርግሽ ድፍት ልብል የሚል ህዝብ ነው። ኢትዮጵያውያን እንደዛ ነው። እኔ በገባኝ መጠን ደንቆሮ አንቺ ተምረሽ የሰለጠነ ሀገር ኑረሽ አድን የልጅናት 4 አመት ሙሉ ኢሹ አድርገሽ የምታሰቃይ ከሆነ ምንድነው የሚሆነው? እንኳንም ደንቆሮ ነው። አለማወቅ ጥሩ ነው። በቃ አለማወቄ ሰው እንዳከብር ያድርጎኛል። አለማወቄ ሀገሬን እንደወድ አድርጎኛል። በቃ እንደዛ ነው። መማር ይሄ ነው እንዴ? መማር ሲባል እኔ በተቃራኒው ከዛ ሰው ካልተማረው ማህበረሰብ የተሻለ አምሮ የተሻለ ግንዛቤ ያለው ነው የሚመስለኝ። ለካ እንደዚህ ነው። ገባሽ? ምክንያቱም 1 ሚሊዮን ብር ቢሰጣት እኔን ታደኛለች አልሽ ማን? እኔ ያለላቢ ምን ያደርግልኝ? አንቺ የምታረጊውን ነው ኮደን የምታላኪ። አንቺ የምታረጊውን ትናገራለሽ። ምክንያቱም አንቺ ላረገሽው ልጅ እንኳን አራራሽም ማለት ነው። ተቃጠይ እየሰማሽ አንደኛ ያንን ሰው በቀንድ ካነሳሽው ማለት ነው አዛኝተ ወይ ትወጂዋለሽ ወይ ትፈሪዋለሽ። ታለቅ ይለቀቅ አግኝ ሴትዮ በራስሽ ሐሳብ ነኝ። ያላነካከሽ እስኪ እኔ ምንም የማይመስለኝ ሴት ግን የፈለገሽን ነገር ብታመጪ ማለት ነው ምንም አይመስለኝም። እንዳልኩሽ ነው እኔ ያለች መብራን ጠበቃዬ መርዝ በልቼ ያልሞትኩ ሴት መርዝን የሚያክል ያውም በውድ ዋጋ የተገዛ መርዝ ብራቸው ከሰረ እንጂ እኔ አልሞትኩም። እግዚአብሔር ይመስገን። ሰውነቴ እንዲበጣጠስ ራቁቴን እየሄድኩ ህዝብ መሳቂያ እንዲያደርገኝ ነበር። በጸበል 1 ብር ሳልከፍል 5 ሳንቲም ሳልከፍል 1 ብር ሳልከፍል ምንም ብር ሳላወጣ በጸበል በማምንበት እምነት በኦርቶዶክስነቴ በመብርሃን አማላጅነት በጌታዬ ፈጣሪነት 1 ብር ሳልከፍል በጻድቃን ሰማዕታት ቅዱሳን አማላጅነት ድኛለሁ። ይሄው ድኜ መስክሬላታለሁ። ያደረገችልኛል። ስለ ድንግል ማርያም
ባወራ እድሜ ልኬ ባወራ አልሰለችም። ግን ምን ዋጋ አለው? የቆሸሸ ነው አንደበቴ። እንደነዚህ አይነት ሰዎች ይመጡና ክፉ ነገር ያናግሯቸዋል። ህዝቤ እንደሆነ ጠንቅቆ ያውቀኛል። ሳጠፋ እየመከረኝ ወደ ይቅርታ እየጠየቅኩኝ ያውቀኛል። ምን ብትቆፍሪ ምን ብትይ ምን ብትቆፍሪ እኔ አላስገድለም። ራስ በራስሽ አንደበት እያልሽ እኮ ነው አንቺ። በስመ አብ ለምትይው ሴት ነሽ እኮ ለእኔ የተመኘሽው ካንሰር ላንቺ እንዳይሆን ሄይ በቃ ሰው አውቆሻል እኮ አርጌላት አዎ ቪዲዮውን አውጣዋለሁ ፕራይቬት ነው ላልሽው ደግሞ አመስገኝ ሰርቼ እንዴት መች ካድኩ። አዎ ከእግዚአብሔር ቤታች ቴሩን የደረሰችልኝ ከወደኩበት አንስታኝ እያልሽ ቪዲዮ ስሪ ያልሽ አንቺ። እኔ አታስነካልኝ። በደህና ቀን ያወራሁትን ማለት ነው ዛሬ ክፉ ቃል እንድትጠቀም አታድርግኝ። እኔ ውጭ ኧረ በጣም አድርገሽልኛል እግዚአብሔር ይስጥሽ። ግን እያንዳንዷን እንቅስቃሴሽን ሂሳብ አስበሽ የምትንቀሳቀሽ ሰው ነሽ። ሂሳብ አስበሽ በሂሳብ ነው የምትንቀሳቀሽ። ሙዚቃዬ እኮ የመጀመሪያው ሙዚቃዬ መላይዋ ማንም ሰው ያውቀዋል። በትንሽ ቀናት ውስጥ ሚሊየን ታይቶ ወዲያውኑ ፕራይቬት ያደርግሽው በሚሊየን የታየው ሙዚቃ እኮ ህዝብ እንዳያየው ያንን እያየ ህዝብ እንኳን እንዳያየው ወዲያውኑ ፕራይቬት ያደርግሽው ከናውዶ ከነምኑ ለቅ አውዶ ሳይቀር ነው የለቀቅሽው። ብዙ ብታረጊ ብትይ ስላልተሳካልሽ ዛሬ ደግሞ ብለሽ በዚህ በብሄርና በብሄር መጣሽ። አይሳካልሽ። ለማንኛውም ወደ ራስሽ ተመለሽና ስራሽን ስሪ። እኔን 24 ሰዓት መቤካሳ አይሰልችም እንዴ? 4 አመት ሙሉ ማላመጥ ቲብስ ማአሙል ይከብዳል እኮ። ለዛ ነው ውድ ቤተሰቦቼ እንግዲህ እግዚአብሔር ልቦና ይስጥሽ። ለማንኛውም እያዘዛችሁ ሁላችሁ ያው በአብዛኛው መሳት ትጫ ስላላችሁ ነው። አይ መሰጠት አለበት ለእንደዚህ አይነት ሰው ፈርቻት አይደለም። ስለዚህ አንቺ ካልኩሽ ብዙ ነገር ነው ያሰቃየሽ። እኔ ግን አላወራውም። እግዚአብሔር ይስጥሽ። ያንን ያደረግሽልኝ ነው ማስበው ህሊና ስላለኝ ጭንቅላት ስላለኝ። ምክንያቱም ዞር ብዬ የማይበት ጭንቅላት ስላለኝ እንጂ በጣም ብዙ ጉዳለኝ። አንቺ ስላንቺ ማውራት ብፈልግ ይሄንን እንደው ጭራ ስለ ብሄር ስለ ዘር ላወራ አይደለም። እኔ ተቀራስሽ ቀባጠርሽ ብዙ መከራዬን ነው ያሳየሽኝ። ግን እግዚአብሔር ይስጥሽ። አላወራውም በቃ ዋናው የእግዚአብሔር ይበልጥ የለም። እግዚአብሔር እያክረፈነፈ ላቤ እንደዚህ እያቅነዘነዘሽ እየወጣሽ አይደል? ላቤ እኮ ነው እያቅነዘነዘ እያቅለበለበ ሰላም ያነሳሽ እንጂ እኔ እንዲያርገኝ ከዛች ወዲህ ያኔ መለስኩልሽ። ከዛም በኋላ ረፊ አልኩሽ ምን አልኩሽ ብዬሻለሁ እንዴ? በቃ ዝም ነው ያልኩት። ግን ሁላችሁም ቤተሰቦቼ እኔ በራሴ የተማርኩት ምን እንደው ታውቃላችሁ? በህይወቴ አድርጌ እንደዚህ ከመንበጻደቅ ሳላደርግ በቀር ነው የተሻለ። እና አሰብኩት እግዚአብሔር ያደረገልንን የኔ ኃጢያት ብቻ እኔ እንኳን ስንት በድየው እግዚአብሔር እንደዚህ በነፃ እያኖረኝ ማለት ነው አድርጌላችሁ አይልም እግዚአብሔር። አያችሁ የሰው ልጅ ግን በአብዛኛው ከኔም ጀምሮ በአብዛኛው ትንሽ ነገር አድርገን ብዙ ነገር መቀበል እንፈልጋለን። የተረዳሁት እንደዛ ነው። ግን የእግዚአብሔርን ታምር ይሄ ሁሉ ህዝብ እንደየጸባዩ እንደያመሉ እንደየስነ ምግባሩ ያኖራል እግዚአብሔር። አስቡት እንግዲህ እግዚአብሔር ያደረገልን ቢቆጠር ምን አቅማልና በምን እንሸከመዋለን? የእግዚአብሔር እኮ እኛን የሚከለክለን እኮ የማይጠቅመን ነው። ለጊዜው ግን ለምን እንደዚህ ያልን እንላለን። ለማንኛውም ልብ ይስጥሽ። ከዚህ ሴትዮ ከዚህ በኋላ ማርያምን ብድርም እንዳትጠይቁ። ምክንያቱም እኔ በጣም እንደው ብድር ራሱ እንዳትጠይቁ ባራጣም ቢሆን ምክንያቱም አድርጌላችሁ እያለች ማለት ነው። እድሜ ልክስት ነገሩ እኔ እንኳን ይኸው እኔ ዋና የገቢዋ ምንጭ ስለነበርኩ ነው መሰል እንደዚህ የተንገበገበችው። መስዳን ያለ ወጣች ደግሞ 200 ሺህ ብር ነው ምናምን ትንሽ ብር የተሰራልሽ እሱ መዳን ያለ በቃ ታዩ እኔ ታዩ ችግር የለውም። ይሄድ ልቦና ትስጥሽ እንደው መብራት ልቦና ትስጥሽ። እውነት ጸሎት አድርጊ። እንደዚህ ሰይጣን አይጫወትብሽ። በነገራችን ላይ ራስሽን አትቆጣጠሪም። እውነት ሰው ሁለሽ ተፈጥረሽ እንደዚህ ለሰይጣን እንግዳ ትስጭ ያጋንንት ፈረሳችሁ። እውነት ራስሽ እንደሰው ተፈጥረሽ በጣም ይከብዳል። እንደዚህ መሆንሽ በጣም ነው ያዘንኩት እኔ። ምክንያቱም ገረምሽ በቃ አይሰለችሽም? እርባዘገኒ ላንቺ አፈርኩኝ እግዚአብሔር። አንቺ ቤት የገዛሽልኝ መኪና የሰጠሽኝ አውሮፕላን የገዛሽልኝ ያስመሰልሽው እኮ በእጥፍ እንኳን ወስደሽው እቃ ለምትይ ደግሞ ይኸውልሽ የኖርኩባትን የቤት ኪራይ አስበሽ ከሆነ የቤት እቃ ያወጣልሻል። ገብቶሻል? የቤት ኪራይ አንቺ እኮ ያንቺ ሀሳብ እኮ ያንቺ እቅድና ሀሳብ ቴብር
እኔ ያን እንደዛ ሰው ጠርቶኝ ሰብስክራይብ ተነስቶ ጎዳና ሞልክ ነበር የመሰለሽ? የፈጠረ አምላክ እንደዛ ያደርጋል? ህዝብ እኮ ያያል እኮ ልብል ከእግዚአብሔር በታች ቀጣሽ በሌሎችም ብቻ ነኝ በክፉ ያንቺ እየዞርሽ የምትሳድቢ አይዞሽ በርቺ አልኳችሁ። እዚህ ውስጥ ቲክቶክም ዩቲዩብ እኔ በምሰራበት ዙሪያ ማለት ነው ከጓደኛም ጋር ስራ ከሰው ጋር 100 ከተጻፈ አልኳችሁ 80 በቃ ፌክ አካውንት እሷ ናት። እኔ ስላወኩሽ ምን የፈለገብቲ ምንም አይመስለኝም። ግን ወደፊት ደግሞ ለህዝቡ ማሳወቅ ስላለብኝ ነው እንጂ እኔ ምንም ገርሞኝ በጣም ነው የምትገርሚው። እንቅልፍ ነስቼሻለሁ ማለት ነው የኔ መለወጥ እንቅልፍ ነስቼሻለሁ በሚል እግዚአብሔር ይመስገን። ጠብቂ ያልኩሽ እኮ ጠብቂ እመብርሃን ብድግ አድርጋ ከፍታ ማማ ላይ እንደምትሰቅለኝ ጠብቂ። እግዚአብሔር ያነሳኛል ገና ከወደቁበት የሚያነሳ አምላክ ደምን አርግቶ አጥንትን ሰክቶ ነፍስን እፍ ብሎ የሚሰራ አምላክ ነው ያለኝ እኔን የድንግል ማርያም ልጅ በኮንፊደንስ ነው የምናገር መብራን ስለምታደርግልኝ ነገርና ለማንኛውም ውድ ቤተሰቦቼ ከዚች ሴትዮ እንዳትበደሩ ለማለት ያክል ነው። ወዳው ያለው ይዚች እኔ አይቻላቅም። እንግዲህ አብረን ስለነበርን እናመሰግናለን። እግዚአብሔር ያክብርልኝ ውድ ቤተሰቦቼ። በመጨረሻ ማስጠንቀቂያ የምነግራችሁ ከዚች ሴትዮች ምንም ጥላት የለኝም። አንድ ነገር ቢሆን ተጠያቂ እሷ ናት። እና ለማንኛውም ንጹህ ማርና ቅቤ ያለ እያዘዛችሁ ዓለምን እንቆጣጠራለን። ቀሚሳችንን በዓለም አቀፍ እንዲህ እንቸረችራለን። ሀገሬ ኢትዮጵያ እውነት ለመናገር የኔንያንቺ መከራ መቼ ነው የሚያልቀው? ኢትዮጵያ እምዬ ሀገሬ የኔንያንቺ ጭንቀትና መከራ መቼ ነው የሚያልቀው? እኔ እውነት መቼ ነው እናቴ? ለማንኛውም ሀገርን ከራስ ጋር ማወዳደር በጣም ከባድ ነውና የኔና የኢትዮጵያ እንግዲህ ከፍ የምንልበት ቀንም ይመጣል። አብራችሁ ስለነበራችሁ እናመሰግናለን። ሀገራችን ኢትዮጵያ ሰላም፣ ህዝባችንን ሰላም ያደርግልን። ክፉ አይንካችሁ በያላችሁበት። እኔ ሁልጊዜም ነው ሰው ሁኜ ላስቀይማችሁ እችላለሁ በንግግር ስህተት በተለያዩ ነገሮች። ይሄ ዘመን ንስሐ የምንገባበት እስበሱ የምንታረቅበት ዘመን ነው። ግን በቃ ሰዎች ስለሆን የሰው ልጅ አይደለን ክፉ መነጋገር አያስፈልግም ነበር። ግን የሰው ልጅ ስንሆን ሰው መቼም በባህሪው እንደዛ ነው እና እግዚአብሔር አምላክ ልቦናችንን ይመልስልን። እያንዳንዱ ልቦናችንን ይመልስልን። መድኃኔዓለም የድንግል ማርያም እጅ ይመልስልን። አብራችሁ ስለነበራችሁ በመላው ዓለም ያላችሁ ወገኖቼ፣ ውድ ኢትዮጵያውያን፣ ኤርትራውያን ወገኖቼ በሙሉ የሰው ዘር በሙሉ ክፉ አይንከው፣ ማርያምን ክፉ ነገር አይንከው። ምክንያቱም ወፍ አሞራው እንኳን ክፉ አይንከው። በቃ ፍጡራን በሙሉ ክፉ አይንከው። ክፉውን ሁሉ እግዚአብሔር ያዝላችሁ፣ መብራን ያዝላችሁ። እስካሁን አብራችሁ ስለነበራችሁ ስለምትጨነቁልኝ ስለምታስቡልኝ አመሰግናለሁ። 300,000 ሰብስክራይብ ነው ማስገቡኝ እንጂ እንዴት ነው ማስገባትማ አለባችሁ እናቴ። ሰውን በስራ እየሰሩ ማሳየት ነው እና ልብ ለልን ልብ እንግዛ። ፈጣሪ ልቦና ያስተውል። አሜን። ቻው